ከሶስት አረፍተ ነገር በኋላ ዝም ብለህ ቀዳዳ እንደሆንኩና ያስታውቃል እኮ ዝም ብለህ የምትቀደድ ምክንያቱም ያስታውቃል በቃ የሆነ ነገር ያስታውቃል አሁን እዚህ ቲክቶክ ላይ ብዙዎቻችሁ አልባናችሁም ሌትሊ ነው የባናችሁት እንጂ ብዙ የሚቀደዱ ሰዎች ነበሩ መቀደድ እንደው አይገልጻቸው የሚተረተሩ ነበሩ ባቡር አለኝ ይላል አንዴ እኔ ባቡር አለኝ የሚል ሀብታም ሰምቼ አላውቅም ባቡር አለኝ ብትቀደዳውን ባቡር አለኝ ትላለህ ይሄ ህመም ነው በሽታ ነው በራስ አለመተማመን ነው ስግጥና ነው ታጥበ የተቀሸርክ ሰገጤ ስትሆን እንደዛ ምትሆነው እልፍ በለ ያዝ አንዷን ያዝ በቃ ትትበል አውራት ምናምን ተጫወት እኔ እንዲህ ነኝ ምናምን አብረን ብንኖር ላይፍን እንገፋለን ይኖዋት እንደዚህ አይነት ባህሪ ያለ እንደካማ ጎኔ ነው አንቺ ደግሞ ጠንካራ ጎኔ ያለሽ ይመስለኛል የግራ ጎን አጥንቴ እግዚአብሔር ያየልኝ አንቺ ትመስይኛለሽ ለፋለው ታትራለው አስደስትሻለው እንከባከብሻለሁ አከብርሻለሁ መችሻለሁ እንዴት ነው ምናምን ብለኮ ትክክለኛ ወንድ የራሱን ችክ በራሱ አንደበት አብስሎ የሚበላ ነው በቃ ትክክለኛ ወንድ ምንም ይሄ በቃ እንትን ሳይል ባቡር አለኝ ምናምን ብለ የሽምግልና ቀን ደግሞ የሆነ መኪና ተባጥሰ ተከራይተ ምናምን እሺ ከዛ በኋላስ አንደኛ እንደዚህ ያሉ ሰዎች እንደዚህ ያሉ ወንዶች የሚያደርሱብን ማህበራዊ ኪሳራ ለዘመናት የመጣንበትን ማህበራዊ ይሄ መስተጋብር ይበጣጠሱታል ኦኬ ተወዳለች የመጀመሪያው ነገር ሴት ልጅ እኮ መታገባት እኮ በላይፍ ኤክስትራቫጋንት ከሆንክ ብኩን ከሆንክ ሴፍ እንድታረግ ታረጋለች ሰነፋቱን እንጂ መጨረሻ ዝም ብለ ጧት ወጥተ ያዛጋ ምናምን ያዛጋ ውለ በየመሸታ ቤቱ ዴስክ ላይ ተቀምጠ ያዛጋ ውለ በቃ እዚህም እዛም ይያልክ ከንቶ ምናምን ወንዳቱን እንጂ የሆነ ደደፈተፍ ምትል ወንድ ከሆንክ ሌላውን ሴቷ ትጨምርላለች እውነቴን ነው ሌላውን ትሞላለች አንተ ብቻ ግን የሆነ ተስፋ ሰጪ እንቅስቃሴ ውስጥ ያለ ሰው የሆነ ሰርተ የሆነ የማንኛውም ሌበር ፎርስ ውስጥ ገብተ ትንሽም ነገር ብትሆን ማምጣት የምትችል ሆነ የምትጥርሰውን ሌላውን ሴቷ ትሞላለች ብዙ እኮ መቀደድ አይጠበቅብህ ህመም እኮ ነው ይሄ በሽታ ነው ይሄ ስግጥና ይሄ በራስ አለመተማመን ነው እንጂ አንድ ጤነኛ ሰው ወይም ኢንሴኩሪቲ ይሰማቸዋል ታውቃለህ በቃ እንደዛ ካላሉ እይታውስ የሚገቡ አይመስላቸውም ብዙ ሰዎች ገቢ ይሄ ነው ያለውበት ነባራዊ ሁኔታ ይሄ ነው አብረን ስንሆን ደግሞ ታስፈልጊኛለሽ ከዚህ ሁሉ ከማያቸው ሴቶች በመሃል አንቺን የመረጥኩሽ ጠንካራ ስለሆንሽ ነው ለህይወቴ ስለምታስፈልጊኝ ነው እኔ በለፋ 50% ነው መለፋው አንቺን ደግሞ በህይወቴ ሲጨመር ደግሞ 100% እንሆናለን እንለወጣለን አትመልከች ሱፍ አቲ መኪና እኛም እንሄዳለን እድሌ ሲቃና ምናምን ትላለህ ደስ ይላቸዋል ሴቶች ዋናው ሴት ልጅ የምታየው ልብህን ነው የምታየው እንደዚህ አይታ ትረዳለች ቀዳዳ ከሆንክ ግን ትነቃለች እና ፕሊስ በተፈጥሯችሁ ቀዳዳ የሆናችሁ ሰዎች አረ ፕሊስ አንደኛ ሶሻል መስተጋብራችንን ራሱ እየበጣጠሳችሁት ነው የሽምግልና ስርዓት እያበላሻችሁ ነው የሰርግ ስርዓት እያበላሻችሁ ነው የእናንተ የኪራይ ነው በኪራይ የምታመጡት ዝም ብሎ በአርቲፊሻል ነገር የምታመጡት ነገር ትክክለኞቹን ሰዎች ኮንፊውዝ ነው የሚያደርገው አሁን በጣም ብዙ ወንዶች የሚጥሩ የሚሰሩ ሰሞኑን ኢትዮጵያ ውስጥ በሚሆነው የሽምግልና ስርዓት ግራ የተጋቡ አሉ ኦኬ የሚሳቀቁ አሉ ለሽምግልና BMW መኪና ሰጠ አይሰጥም እኮ ለሽምግልና BMW መኪና መስጠት የማትኖርበትን ቤት ይሄ የኔ ቤት ነው ብለህ ማሳየት ይሄ ስለነዚህ ነው የሚያወራው ማህበራዊ ጉዳይ ላይ ዛሬ መሰልጠን ይሆንላችሁ አሜን ነው እናንተ መሰልጠን ያስፈልጋችኋል
እኔ አስታውሳለሁ አንዲት ታዋቂ አርቲስት የሚያውቃቸውን ፖሊሶች ፌቨር ጠይቆ ለተወሰነች ደቂቃ መንገድ አዘግቶ ተንበርክኮ ቀለበት አደረገ፣ ተቀበለችው። ጓደኞቹ መኪና ምናምን ከዚህም ከዛ ምናምን ብለው መጡ። አገባት፣ ቤቱ ገባች። ወር አልቆየችም። አንደኛዋ ደግሞ እንደዚሁ አስረገዛት፣ የልጆች እናት አደረጋት። በቃ ተፋቱ። አትሊስት እንደዚህም አግብታችሁ እንደው በህይወት በትዳራችሁ የሰመረ ህይወት እንኳን ብትመሩ አንድ ነገር ነው። እንዲህ መንገድ አዘግተህ አግብተህ ወር አትቆይም። በሽምግልና ቀን ምናምን ብለህ የሚከራይ ቁልፍ ምናምን ሰጥተህ ቤተሰቦቿንም አታለህ ምናምን አግብተህ ታብዳለህ መጨረሻ ላይ። ቢኮዝ ሪያሊቲውና እውነታው ይጋለ በቃ የሪያሊቲውና አንተ በአእምሮ የፈጠርከው እንትን ይጋጭብሃል። ለዛ ነው እነ ጋዜጠኞች እነ ሰይፉ ይሄንን ታዝበው የተናገሩት። የሚያውቁት ነገር ስላለ ነው። በደንብ የሚያውቁት ነገር አለ። ሽምግልና ማለት ጥሎች ሳይሆን ጥሎ መጥፋት ሆኗል ይላል ሰይፉ ፋንታሁን። እንዲህ አይነት በውሸት የተገነባ አጀማመር ነገ በትዳር ውስጥ ለሚፈጠረው አለመግባባትና አለመተማመን ትልቁን በር የሚከፍት መሆኑንና ህዝቡ ወደ ቀድሞ እውነተኛና ቅን ማንነቱ መመለስ እንዳለበትም አሳስቧል። የሌለንን አለን ከማለት ይልቅ ባለን መኩራትና እውነተኛ መሆን ለዘላቂ ትዳር ወሳኝ መሆኑን ይህ ታሪክ ያስገነዝበናል። ለካስ ትዳር የሚመሰረተው በእውነት ሳይሆን በኪራይ ሆነ። ትዳር የሚመሰረተው በእውነት ሳይሆን በኪራይ የሆነ ነው። እሺ ታፕ እያደረጋችሁ ታፕ ዛሬ ሰው አላስገባም። ሰው ምንም አላስገባም። ሪኩዌስትም እንዳትልኩ ሰው አላስገባም ፕሊስ። ትንሽ ወሬ ብቻ ነግሬያችሁ ነው መሄደው። ማታ ገባለሁ። ማታ በመደበኛ ፕሮግራም እንገናኛለን። እሺ ዶክተር ደሳለኝ ጫኔ ከመጪው ሀገራዊ ምርጫ ራሳቸውን አግለዋል። ይሄ ውሳኔ ተገቢ ነው? ተገቢ አይደለም? ዶክተር ደሳለኝ ጫኔ ራሳቸውን ለምን አገለሉ? እሱን ነግራችኋለሁ። ታፕ ኮፒ ሊንክ ሼር ማድረግን እንዳትረሱ። መረጃ ነው እየሰጠው ያለሁት። እዚህ እርቃኗን ለምትቆም ዳሌዋን ለምታሳይ ሴት ቢሆን ይሄኔ 1 ሚሊዮን ታፕ አርጋል። ታፕ አርግ፣ ግዴታ ነው። ታፕ ታረጋለህ። ጀስት ታፕ አርግ። አመንዝራ ትውልድ እሺ ልሞት ነው ቴዳቻው። እንደዚህ አይነት ሰዎች እኔ ያስፈሩኛል። እንደዚህ አይነት ሰዎች ያስፈሩኛል። እኔ ልሞት ነው ምናምን እያላችሁ ኮሜንት የምታደርጉ ሰዎች በጣም ነው የምታስፈሩኝ። መቀለድም አልችልም ቢኮዝ የእውነት ልትሞቱ ትችላላችሁ። በምን አይነት ሁኔታ ውስጥ እንዳላችሁ አላቅም፣ ግን ተረጋጉ። ሞት የሚያሳስብ ነገር የለም። ራስን ባታጠፋ መሞት አይቀርም። ምን አስቸኮለ? የግድ አሁን ካልሞትኩ የሚያስብል ነገር የለም። ጀስት ኑር። ቀን ሲደርስ ብትሞት ይሻላል፣ ወይ ታመ ወይ በሆነ ነገር ብትሞት ይሻላል እንጂ ራስን እንዳታጠፋ ወንድሜ። ዛሬ ከባድ የመሰለህ ነገር ይቀየራል። እመነኝ። እቺ ሞት ምናምን ያሳሰበችህን ሰዓት እንደምንም ብታልፋት ምን ሆኜ ነው ትላለህ። ለካ በዚህ ጅልነቴ ነው ራሴ ላጠፋ ነበር ትላለህና የእውነትን ከሆነ ኮሜንት ያረክልኝ ፕሊስ፣ እንዳታረገው። ሁሉም ያልፍ
አይዞ ወንድሜ አይዞ ሁሉም እየሞከረ ነው ፋይት አርግ አትሊስት ሰማይ ቤት እንኳን ስትጠይቅ እንኳን የምትመልሰው ነገር ሊኖር ይገባል በነገራችን ላይ በደረሰኝ መረጃ ሰማይ ቤት ስንሞት እንጠይቃለን ካልተሳካለ ምን ሞክራ ነበር ትባላለህ ምን ሞክራል እስኪ ህይወትን ለመለወጥ ምን ሞክራል ጠቅላላ የህይወት ምድር ላይ በነበርክበት ሰዓት ቪዲዮ ፋይል ይወጣል ያሳዩሃል ምን ስታደርግ እንደነበር ብሔርተኛ ነበርክ ዘረኛ ነበርክ ተሳዳቢ ነበርክ ብሌንሽ እንዴት ነሽ ብሌንዬ እንዴት ነሽ ብሌን ቢቲ ትልቅ ባለ ሀብት ናት ጥራግራ የተለወጠች በራሷ ስም ብራንድ ያላት ኮስሞቲክስ መታመርት መታከፋፈል ከእያንዳንዱ ቆንጆ ሴቶች ጀርባ ያለች ታታሪ ሴት ናት እና በግል ህይወትን ጠይቅ ማይ ፍሬንድ እኔ በግሌ ነው ህይወቴ የምጠይቀው በግሌ ለዛ ነው አማራ ጠልነ ኦሮሞ ጠልነ ስልጤ ጠልነ ስትሉኝ የምታስጠሉኝ ለዛ ነው እኔ እንደዚህ አይነት ቮካብለሪ የለኝም እኔ አላቅም አይ ዶንት ኖ እኔ ማወራው በግለሰብ ነው እኔ ግለሰባዊ ነኝ ሰው ስታናግሩኝ ራሱ ቴዲ ምናምን ሰናችን እንዴት ነው ቴዲ ምን አርጌህ ነው የጠላኸኝ ምናምን ማለት ያለባችሁ ምድር ላይም ስትመላለሱ በግላችሁ ህይወታችሁን ለመለወጥ መታገል ያለብን አዲስ አበባ የኛ ናት ብለህ ከመደባደብ በፊት አዲስ አበባ ላይ ቤት አለህ ወይ አለህ ቤት አዲስ አበባ ላይ አዲስ አበባ ላይ ተከራይተህ ትኖራለህ ተከራይተህ የምትኖርበት ቤት አለ እሺ የኪራይ ቤት አለ ሌላው ይቅርሽ አዲስ አበባ ላይ አሁን ቢጥሉ 2 ቀን ሊያስኖር የሚችል ገንዘብ አለ ነገርኝ ቁርስ ምሳ አራት በልተህ አልጋ ይዘህ 2 ቀን መኖር የምትችልበት ገንዘብ አለ ባንክ ከሌለ ማፈር አለብህ እንዲህ አይነት ክርክር ውስጥ እንዳትገባ በሞቴ አዲስ አበባ የኔ ናት እንኳን አዲስ አበባ አንተም ያንተ አይደለም አዲስ አበባ ባለበት ከተማ ምን አለ ቤት አለ ቢዝነስ አለ አዲስ አበባ የኛ ናት ማለት ያለበት ህንዳዊ ነው ፊሊፒናዊ ነው ቻይናዊ ነው እነዚህ ነጮች ናቸው ዩሮፒያውያን የናቴ አባቴ ምን ቆረቆርኩኝ ምናምን መጀመሪያ ኑሮውን ቆርቆር ማይ ፍሬንድ እኔ just blatantly ነው የምነግርህ ማይ ፍሬንድ እኔ እንደዚህ ቦልድሊ ነው እየነገርኩ ያሉት እንዲገባ ማለት ነው የመጀመሪያኛ ተቀዳሚ ተግባራችን እከክ ማራገፍ ነው ከድህነት ማምለጥ ነው በግለሰብ ደረጃ መጀመሪያ ራስን ችለህ ከድህነት አምለጥ አንቺ ጊዜ ታወራለህ ሱሪን ቢያስወልቁ ፓንት የሌለ ሰውዬ አዲስ አበባ የኛ ናት ትላለህ እንኳን አዲስ አበባ ባህር ዳርም ያንተ አይደለችም ጎንደርም ያንተ አይደለችም ሐዋሳም ያንተ አይደለችም አዳማ ያንተ አይደለችም ያንተ የምትሆነው እንደ ልብ መኖር ስትችል ነው በግል ውሸቴ ነው ራስን ችለህ በግል ያን ማድረግ ትችላለህ አዲስ አበባ ላይ ፈታ ብለህ መኖር ትችላለህ አዲስ አበባ ላይ ባህር ዳር ላይ ፈታ ብለህ ትኖራለህ ዘና ብለህ ኑሮ ሳይከብድህ ምናምን እየኖርክ ነው ጎንደር ላይ አዳማ ላይ እንደዛ ነው የምትኖረው ፈታ ብለህ እየኖርክ ነው ፈታ ብለህ በምትኖርበት አካባቢ ከተማ ተበድረህ እየኖርክ የኛ ናት ትላለህ በግል ህይወትን ለውጥ የማይረባ ክርክር ውስጥ አትግባ አሰልቺ ጭቅጭቅ ውስጥ አትግባ ማይ ፍሬንድ ኑሮ በግል ነው ችግር የግል ነው የሚመጣ በረን ያንኳኳል እሺ ዶክተር ደሳለኝ ጫኔ ስለሳቸው ነግራችኋለሁ እና የት እንሂድ ይላል እንዴ
የት ልሂድ በል፣ ቸግሮኛል በል፣ ቸግረውናል አትበል፣ ቸግሮኛል በል። ራስን ችለ እንዴ አንደኛ መደብ ነጠላ ቁጥር ነው መጠቀም ያለብህ። እኔ እያልክ አውራ። እኔ በል፣ ቸግሮኛል በል። የቸገረውንም ያልቸገረውንም በስመ አንድ ብሔር ተወላጅ ደረበ እኛ እያልክ ታወራለህ እንዴ? አታፍርም እንዴ? አንተ ቸግሮናል በምትልበት ሰዓት ያልቸገረው የብሔር ተወላጅ ስንት አለ? በአንድ ናይት ክለብ ውስጥ ሚሊዮን ገንዘብ ሴት ልጅ ዳሌ ላይ የበተነ የሚኖር የብሔር ተወላጅ አለ እና እሱንም ቸግሮታል ልትለው? ኦሮሞ ሆኖ ካርታው የጠፋበት አለ፣ ምንም ሳንቲም የሌለው አለ፣ በቃ ፍዝዝ ብሎ ያለ እና እሱንም ሜዳውን ባለ ጊዜ ነው ልትለው? ለራው በቃ የዞረበት አለ፣ በቃ የቸገረው አለ፣ በግሉ በቃ መላ የጠፋበት። አማራ ሆኖ ደግሞ ሴት ልጅ ዳሌ ላይ ደግሞ ብር እየበተነ የሚውል ደግሞ ባለሀብት አለ። እሱን ሄዳውን ተቸግረሃል ልትለው ነው? ትግራዋይ ሆኖ በቃ ግራ የገባው አለ። ቁርስ በልቶ ምሳ ምን መብላት እንዳለበት ግራ የገባው አለ። ትግራዋይ ሆኖ ደግሞ ቁርሱን ምሳውን ዱባይ፣ አዲስ አበባ፣ ፓሪስ የሚበላ እሱን ሄደህ ተቸግረሃል። የማን የህልውና አደጋ አለብህ ልትለው ነው? የህልውና አደጋ አለብህ አንተ ነህ በግልህ። አውቶማቲካሊ ስታጣ የህልውና አደጋም አብሮ ይመጣል። ማጣትና የህልውና አደጋ ብዙ አይነት ነገሮች ተከታትለው ይመጣሉ። ሌባ ነህ ስታጣ አውቶማቲካሊ ካጣ ብዙ ነገሮች ነው አሎክ የምታደርገው። ሌባ ትሆናለህ። በማንኛውም ወንጀል ተቀዳሚ ተጠርጣሪ ነህ። የተናክነ ምንም ብታወራ የሚስቅልህ የለም። የህልውና አደጋ አለብህ። በማንኛውም ሰዓት ለላብራቶሪ ምርመራ የሚሆን ለምንም ነገር ትገደላለህ። መሞከሪያ ነህ። ይሄ ሁሉ ማጣትህ ነው። ከዚህ ንግግር ጋር አብሮ የሚሄደው ፍቅር እስከ መቃብር ላይ የበዛብህ ግጥም ነው። ወየው እኔ ተጎዳው እኔ ድሃ በመሆኔ ያለው ማለት። ስለዚህ ድህነት ነው። ድሃ ከሆንክ ብዙ ነገሮች ይደራረቡባል ማይ ፍሬንድ። አንዳንዱ አሁን ይጮሃል፣ ይሳደባል። እኔ ይገባኛል። ሰው ሸሸኝ፣ ብቸኝነቱ ምናምን እንደዚህ ሆንኩኝ፣ መረረኝ። ይገባኛል። እንደዚህ የሚሉ ሰዎች አትዋለው። ገንዘብ የላቸውም። ገንዘብ ቢኖር የማታውቀው ዘመድ ሁሉ ይመጣል። የሆነ ደህና ቦታ ላይ ስትሆን ገና ሳታወራ ሰዎች ይስቁልሃል። ሳንቲም ካለ ከድህነት ከወጣ ምን ደደብ ብትሆን ቀይ ምንጣፍ ላይ አራምደው ሪባን ቁረጥ ይለዋል። የክብር እንግዳ ነህ በሄድክበት ቦታ። ሌባ ብትሆን እንኳን ተቀዳሚ ተጠርጣሪ አይደለም። የህልውና አደጋ የለብህ። አየህ። ስለዚህ ምንድነው እየነገርኩህ ያለሁት? ከችግር ውጣ፣ ከድህነት ውጣ። በግልህ ተፋልጠህ ሰርተህ ራስን አስመልጥ። የህይወት ፕሪንሲፕል ራስን ማስመለጥ ነው። የሰማውን ይባርክልህ። እሺ ዶክተር ደሳለኝ ጫኔ በጣም የምወዳቸው ሰው ናቸው። አንድ ጊዜ ለሆነ ጉዳይ ደወልኩላቸው። ጤና ይስጥልኝ ዶክተር፣ ሰላም ኖት ወይ? ስልኮትን ከሰው አግኝቼ ነው። ቴዲ ይባላለው። ሚዲያ ላይ ደግሞ ቴዲ ሐዋሳ በሚል ነው የምታወቀው። እንዴ ቴዲ አሉኝ። የተፈጠረብኝን ደስታ ጠይቁኝ። ቴዲ ሐዋሳ ምናምን ሲሉኝ ማለት ነው። በጣም ነው የምወዳቸው። በጣም ደስ የሚሉ ሰው ናቸው። ዶክተር ደሳለኝ ያሉ የምናደርገውን ውይይት ያሉ ማለት ነው። እኚህ ሰው ከመጪው 7ኛ ዙር ሀገራዊ ምርጫ ራሳቸውን እንዳገለሉ ዛሬ
በይፋዊ የፌስቡክ ገጻቸው ላይ ጽፈው አስነብበዋል። ምክንያታቸው ደግሞ በእርግጥ እዚህ ደረጃ ላይ ከመድረሳቸው በፊት አውጥተው እንዳወረዱ ብዙ እንዳሰቡበት ተናግረዋል። የተለያዩ ፓርቲዎች ውሃ አልጠጣ ነበር፣ ግን ውሃው ራሱ በረዶ ሰርቷል። አይታችኋል? አሁን አስቀምጦ ውሃው በረዶ ከሰራ ሌላ ነገሮቻችን ደግሞ አስቡት ምን ሊሆን እንደሚችል በዚህ ቅዝቃዜ። ሂተራል ለተወሰነ ደቂቃ ነው ወጣ ብዬ መጣሁት። በጣም ብርቱ ሴት መሆን አለበሽ በዚህ ሰዓት የወንድ ልጅ ለማነቃቃት በጣም የተዋጣለሽ ብርቱ መሆን አለበሽ። ካልሆነ በጣም አስቸጋሪ ነገር ላይ ነው ያለነው። የተፈጥሮ ሁኔታ በጣም ከባድ ነው። እሺ ለማንኛውም ዶክተር ደሳለኝ ጫኔ ራሳቸውን ከሀገራዊ ምርጫ አግለዋል። እንዲህ ያሉ ሰዎች ምርጫ ላይ ቢኖሩ እኔ እመርጣለሁ። ምክንያቱም አንድ ሀገር የተለያዩ አይነት ሀሳቦች ልታስተናግድ ይገባል ብዬ አስባለሁ። አንድ አይነት ድምጽ ብቻ ሊኖር አይገባም ብዬ አስባለሁ። ናርዲሻ የህዝብ ተወካዮች ምክር ቤት እንደ ጥያቄም ሆነ እንደ ትችት ከሚነሱ ሀሳቦች መካከል ለየት ያለ አሁን በአብዛኛው ህዝብ ሰው ዶክተር ደሳለኝ ጫኔስ ምን አሉ እያለ የሚጠብቅበት በተለይ ስድስተኛው ዙር ላይ እሳቸው የህዝብ ተወካዮች ምክር ቤት አባል ከነበሩበት ጊዜ ጀምሮ አብንን ወክለው የተለያየ አይነት ሀሳብ ያንሸራሽራሉ። እንዲህ ያሉ ሰዎች መኖራቸው የሀሳብ ፍጭት እንዲኖር ያደርጋል። ነገር ግን ከምርጫ ራሳቸውን ለማግለል ያስቀመጡት ምክንያት ደግሞ አሁን ባለው ነባራዊ ሁኔታ ምርጫ ለማድረግ አስቻይ ሁኔታ የለም ብዬ ስለማምን ነው ብለዋል። እስቲ አንድ ጥያቄ ልጠይቃችሁ። አሁን እኔ አላቅም፣ ኢትዮጵያ ውስጥ ያላችሁ ንገሩኝ። ኢትዮጵያ ውስጥ ያላችሁ ስል ከሀገር ውጭ ያላችሁ እንዳጽፉልኝ። እኔ አሁን አላቅም፣ መሬት ላይ ያላችሁ ትነግሩኛላችሁ። አይ ዶንት ኖ ኬት እንደምታዩኝ አላቅም። አሁን ኢትዮጵያ ውስጥ በተለይም አማራ ክልል፣ ኦሮሚያ ክልል፣ ሌሎች አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ አለ የለም? እስኪ ኢትዮጵያ ውስጥ ያላችሁ መልሱልኝ። ለህሊናችሁ ብላችሁ መልሱልኝ። ምርጫ ለማድረግ አስቻይ ሁኔታ አለ የለም? አለ የለም? አለ ባጭሩ። ብዙ ኮመንት አለ የሚል ነው ልበል። ፑል ማዘጋጀት እችላለሁ፣ ግን ፑል ትክክለኛውን ነገር አይነግራችሁም። ቢኮዝ ኮመንት ላይ እሺ እሺ ከሞላ ጎደል መልሳችሁ አለ የለም አለ የለም የሚል ነው። 50-50 ነው። እንደኔ ዶክተር ደሳለኝ ጫኔ
ሰላማዊ ቴዶ ትላንት እንቅልፍ ጥሎኝ ነው። ችግር የለውም ዋንጋሪሽ፣ እኛም ተረድተናል። በተለይ በሰላማዊ መንገድ እንታገላለን የምትሉ ፖለቲከኞች ወይ የሚሉ ፖለቲከኞች ምርጫ የሚቀሰቀሱበት ምርጫ የሚወዳደሩበት አካባቢ እንደልባቸው ተዘዋዝረው ቅስቀሳ ለማድረግ አስቻይ ሁኔታ ከሌለ ዶክተር ደሳለኝ ጫኔ በጻፉት ጽሁፋቸው ላይ እንደተረዳሁት ከሆነ በግልም ለመወዳደር አስበው ነበረ። የተለያዩ ፓርቲዎች ውስጥም ገብተው አዲስ አበባም የተለያዩ ቦታዎችም ለመወዳደር እንዲችሉ አማራጭ ቀርቦላቸው ነበር። ሁሉንም ግን በጥልቀት ካሰቡበት በኋላ እዚህ ውሳኔ ላይ እንደደረሱ ተናግረዋል። እንደኔ ግን በተለይ እንደ ዶክተር ደሳለኝ ጫኔ አይነት በሳል ፖለቲከኛ በእጅጉ ስለሚያስፈልግ ለህዝብ ቢወዳደሩ ጥሩ ነበር ባይ ነው። ቢወዳደሩ አይ ካሉም ደግሞ ደጋፊዎቻቸውና ህዝቡ ይጎዳል። ቢያንስ የተቀሩትን የኢትዮጵያ ህዝብ በፓርላማ ድምጽ የሚሆነውን አንድ ሰው ህዝብ ያጣል። ቢያንስ ህዝቡ እሳቸው የሚወክሉት ህዝብ ተገቢውን ድምጽ እንዳያገኝ፣ ደግሞ ተናጋሪ ናቸው። ቃላታቸውን ሰንደው መናገር የሚችሉ ሰው ናቸው። እንዲህ ያለ ሰው ማጣት ትንሽ ጉዳት ሊኖር ይችላል። እሺ እንዴት ናችሁ ክብራትና ክብራን? ሁሉ ሰላም ነው ወይ? ወደ ቲፒኤልኤፍ ወቅታዊ ሁኔታ ወስዳችኋለሁ። ዛሬ የቲፒኤልኤፍ ኃይሎች ወደ ወልቃይት ጠገዴ መጠጋታቸውን ሰምታችኋል። ኃይላቸውን እንዳንቀሳቀሱ ሰምታችኋል። በዜና ተጽፈው አንብባችኋል። በወሬ ሲነገር ሰምታችኋል። ፖለቲከኞች ሰምታችኋል። ቲፒኤልኤፍ ኃይሉን ወደ ምዕራብ ትግራይ አዎ ደግ አደረጉ። አልሰማንም ተሰምቷል፣ ሰምቻለሁ፣ አልሰማንም። who cares? አልሰማንም። ስለዚህ ነግራችኋለሁ። ይሄ የመጨረሻው ዜና ይሆናል። ከዛ ከእናንተ ጋር ትንሽ ወሬ አወራና እንለያያለን። ቴዲ ለምንድን ነው በጊዜ ማትገባው? ኦፊስ እኮ አይደለም ይሄ፣ ኦፊስ አይደለም ወይ ስራ ቦታ አይደለም። በዚህ ሰዓት ገባለሁ፣ በዚህ ሰዓት ወጣ ብችል እንደዛ ባረግ ደስ ይለኛል። በሚመቸኝ ሰዓት ነው የምገባው። ጊዜ ሳገኝ ላይቭን ተጭኜ ነው የምገባው። ፔሮል አልፈረምም፣ ተቀጣሪ አይደለሁም። ቢቻል ሌሊትም ብገባ ከተመቸኝ ደስ ይለኛል። ምድር ላይ ብዙ አይነት ኃላፊነት አለብን። የምድር ውጥንቅጥ ስንክሳሩ ሰቅዞ ያዘን ሰዎች ነን። መስራት አለብን፣ መሯሯጥ አለብን። አንድ ቀን ባንሰራ ብዙ አይነት ተደራራቢ ነገሮች ይመጡብናል። ቢሎች አሉ፣ የቤት ኪራይ አለብህ፣ የስልክ አለ፣ ስቱደንት ሎን አለ፣ የስልክ ክፍያ ትከፍላለህ፣ መኪና ትከፍላለህ፣ ምግብ አለ፣ መጠጣ አለ፣ ልብስ አለ። የነካው ነገር ሁሉ ገንዘብ ነው እዚህ ሀገር። እነዚህ ሁሉ በገንዘብ ነው የምትሸፍናቸው። ገንዘብ ከፍለ ነው እያንዳንዱን ቀዳዳ ምደፍ ነው። ሌላ አማራጭ ካለ ንገረኝና ያን አማራጭ ተከትዬ በሰዓት ለመግባት ሙከራ አደርጋለሁ። ጤነኛ ሰው አንድ ሳምንት ካልሰራ
ስራ የሚሰራ ሰው አንድ ሳምንት ካልሰራ በወሩ መጨረሻ ብዙ ነገር ይደራረበታል። ስለዚህ መስራት አለበት። እናንተን ተባጥሰ ከምድራዊ እንትን ፋይት አድርግ እያልኩ ሌዚ መሆን አልችልም። እሺ ታፕታፕ አድርጉ። ህዝባዊ ወያኔ ሓርነት ትግራይ እስካሁን በዚህ ፓርቲ ዙሪያ ላይ የምሰጠው ትንታኔ ትክክል አለመሆኑን የሚያሳይ አንድም ነገር ማግኘት አልቻልኩም። እስካሁን በቲፒኤልኤፍ ዙሪያ ላይ ካለፉት 15 ዓመታት ጀምሮ የሚያቆኝ አብሬ ስቀመጥ ስናወራ ስለዚህ ፓርቲ የምናገረው ንግግር ከገባኝ ከደረስኩበት ከማውቃቸው ከማነበው እለት ትክክል መሆኑን ያሳየኛል እንጂ በእነዚህ ሰዎች በፓርቲው ዙሪያ ማለት በእነዚህ ሰዎች ዙሪያ ያለኝ ግምጋሜ ትክክል አይደለም እንድል ያደረገኝ አንድም ቀን የለም። በነገራችን ላይ ከዚህ አንግል አላየሁትም ነበር። ለካ እንደዚህ አስበው ነው ለካ እንደዚህ ነበሩ ምናምን ብዬ አንድም ቀን ለሰከንድ እንደዛ አስቤ አላቅም። አይገርም? ስለ ህዝባዊ ወያኔ ሓርነት ትግራይ ነው የምነግራችሁ፣ ስለ ቲፒኤልኤፍ። እዚሁ እንኳን ቲክቶክ ላይ ካለፉት 5 ዓመታት ጀምሮ ስናወራ ስንወያይ የምታቆኝ ሰዎች፣ በነገራችን ላይ እኔ እዚህ ቲክቶክ ላይ ካሉ ሰዎች መካከል ከምታቋቸው እኔ ፕሪንሲፕሊን ሳስጥስ ወይም ደግሞ ዛሬ ሌላ ነገር ጠዋት ሌላ ነገር ሰምታችሁኝ አታውቁም። ስቀደድ ሰምታችሁኝ ታውቃላችሁ? እኔ ነው ጠዋት ሌላ ከሰዓት ሌላ ማታ ሌላ ከእንትን ሌላ ጠዋት እንትን እንደዛ ስላይታችሁ ታውቃላችሁ? እኔ አይታችሁ ታገኛለህ? ስማሙድ እኔ የመጨረሻ ኩሩ ነኝ እኮ የመጨረሻ ኩሩና ቀብራራ ልጅ ነኝ። ቁም ነገር የወጣሁበት ብሔር ስሜ ራሱ ኩሩና ቀብራራ እንደሆነ ያደርገኛል። ባልሆነ እንኳን ማለት ብታምንም ባታምንም ተዝረክርኬ ግን አልሞትም። ይሄ ተዝረክርኬ ተዋርጄ ተልከስከሼ መድኃኒዓለም ሞቴን ያፍጥነው በታሪክ። ይሄ የኔ ፕሪንሲፕል ነው። ቢኖረኝም ባይኖረኝም የማንኪያ ብሔር ነኝ። ኩሩነን ቀብራራ ነን። ኢምፖሲብል እግዚአብሔር ምስክሬ ኢምፖሲብል። እኔ ምድር ላይ በህይወት እስካላችሁ ድረስ ቴዲ ተዝረክርኮ አታዩትም፣ ተልከስክሼ አታዩኝም። ጠዋት ኦርቶዶክስ ማታ ፕሮቴስታንት ሲሆን አታዩኝም። በቃ የሆነ ነገር እንትን ካልኩኝ በቁም ነገር በቃ ሰው ካከበርኩኝ ሰው በቃ ይሄ በቃ ካልኩኝ በቃ እኔ በነገራችን ላይ በሲሪየስ ነው ስቀልድም በሲሪየስ ነው የምቀልደው፣ ቁም ነገርም በሲሪየስ ነው የሚይዘው። ሁለቱም ጽንፍና ጽንፍ ናቸው የኔ ባህሪ። ሳከብራችሁም ከልቤ ነው ማከብራችሁ። ይሄ ዝም ብዬ ምናምን ለማስመሰል ከልቤ መስመሬንም ሳስከብር ድንበሬንም ሳስከብር እንደዛው ነኝ። አይገርም? አልወድም በቃ ይሄ የሆነ በቃ ወይ ቅልጥም ስለበሉ የሚተነብዩ ይላል ነብይ ደረጀ ከበደ። ቅልጥም ስለበላው ምናምን አይደለም የምናገረው። በቃ ጀስት ከራሴ ፕሪንሲፕል ከገባኝ አኳያ ነው የምናገረው። ነገ እናንተም ስልጣን ላይ ብትወጡ የእናንተን ጥንካሬ ጎን ካየሁኝ ምንም ምክድበት ነገር የለም። 1000 ዓመት አይኖር። እሺ መሀል ላይ ያዝናናዎቹ ልንገራችሁ ብዬ ነው። ህዝባዊ ወያኔ ሓርነት ትግራይ 1967 የተመሰረተ ፓርቲ ነው። እንደምታውቁት ይሄ ፓርቲ ፕላን ቢ የለውም። ፕላን ቢ ማለት ምን ማለት ነው? በኤ በኩል ሄደህ ካልተሳካልህ በቢ በኩል ትሄዳለህ ማለት ነው። መዳረሻ አንድ ነው፣ መንገድህን ግን መቀየር አለብህ ማለት ነው።
ፕላን ቢ ማለት እሱ ነው። አብዛኛው የኛ ሀገር ፖለቲከኞች እንደ ፈረስ ጋሪ በግራና በቀኝ ጎማ የተገጠመላቸው ናቸው። ፕላን ቢ አያውቁም። ማይ ፍሬንድ መዳረሻ አንድ ነው። አስሎንጋስ መዳረሻ 4 ኪሎ እስከሆነ ድረስ መቀየር አለብህ። ሌጎ በብሔርተኝነት ካልሞከርክ እንደገና በሀገራዊ ጉዳይ ትመጣለህ። በሀገራዊ ጉዳይ ካልሞከርክ በቸርች ትሞክራለህ። በቸርች ካልሞከርክ በስራ አጥ ቁጥር ትሞክራለህ። በስራ አጥ ካልሞከርክ ካልተሳካለህ በችኮች ትሞክራለህ። በችኮች ካልተሳካለህ በአረጋውያን ትሞክራለህ። በአረጋውያን ካልተሳካለህ በወጣቶች ትሞክራለህ። ማገላበጥ አለብህ እኮ እስክታገኘው ድረስ። ልክ ከሴት ጋር ስተኛ እንደምታደርገው ማለት ነው ፖለቲካ ማለት። አንዳንድ ሴት ከንፈሯን ስለሳምካት አትግልም። ከንፈሯን ስማት ካልጋለች የሆነ ነገር ትሞክራለህ። የሆነ ነገር ሞክረ ካልጋለች ደግሞ ያልፋ የሆነ ነገር ትሞክራለህ። ኢንድ ሪዘልቱ ምንድነው? አላማህ ምንድነው? ማጋል ነው፣ ማሞቅ ነው። አላማ እኮ አይቀየርም። የምታግልበትን ግን ትቀያይራለህ። ግልጽ ነው። የአመንዝራ ትውልድ ነው። እንደዚህ ካልነገርኩ አይገባውም። መቀየር አለብህ ቦታ ቦታ። ካገባ ጀምሮ ዝም ብሎ ከንፈር ሚስም ሊኖር ይችላል። ከዛ ካገባ ጀምሮ ዝም ብሎ ሚይዝ ሊኖር ይችላል። ቦታ መቀየር አለብህ። ዳይሬክሽን መቀየር አለብህ ምናምን። ዋናው አላማው ነው። አላማው ምንድነው? መጨረሻ ግብህ ምንድነው? ፖለቲካ እንደዛ ማለት ነው። ስሙን ጥራው። ለምን እንደው መጠራው? ማንን ባለጌ ለማስባል ነው። እርግጥ ስሙን አልጠራውም ማለት መንግስተ ሰማያት አያስወርሰኝም፣ ግን ስሙን አልጠራም። እሺ አንተ ስሙን ጥራው ይለኛል። ፖይንቱ ምንድነው? ፖለቲከኛ ስትሆን አማራ ተደራጅ፣ አማራ ተደራጅ፣ አማራ ተደራጅ ብለህ መለከት ነፍተ ካልተሳካል ደግሞ በሌላ መንገድ መቀየር አለበት። አላማ አማራን ማደራጀት ከሆነ 15 ዓመት ሁሉ አማራ ተደራጅ አልኩኝ። ጭራሽ ከመደራጀት ይልቅ እንትን እያለ ነው። መንገድ ልቀይር ማለት አለበት። 4 ኪሎ ገባለሁ ብለህ አንድ መንገድ ሞክረ 4 ኪሎ ከመግባት ይልቅ ከ4 ኪሎ የራክ እየሄድክ ከሆነ መንገድ መቀየር አለበት። አይሆንም ማለት ነው። የሁላችሁም ፖለቲከኞች መዳረሻችሁ 4 ኪሎ ነው። ለምንድን ነው መንገዶቻችሁ ማትቀይሩት? አንዳንዴ አማራ ተደራጅ ብለህ 4 ኪሎ ማትገባ ከሆነ እስኪ ደግሞ ስልጤን ይዘህ ደግሞ ትሞክራለህ። ስልጤ ተደራጅ ማለት እስኪ በስልጤ ሞክር። ሪዘልቱ አማራ 4 ኪሎ ማስገባት ነው። በአማራ ደግሞ ካልሞከር በጉራጌ ደግሞ ጉራጌ ተደራጅ ምናምን ጉራጌን ከፊት አድርገህ ከኋላ ትገባለህ አንተ። ወይ ወላይታ ወይ ከምባታ ወይ አድያ ወይ ምናምን ብለህ አይ ዶንት ኖ የሆነ ብቻ መቀመር አለብህ። ወይ የከተማ ወጣቶች ምናምን ብለህ እንጂ 10 ዓመት ሙሉ 15 ዓመት ሙሉ አንድ አይነት አረፍተ ነገር፣ አንድ አይነት ቶን፣ አንድ አይነት ዘፈን። ቲፒኤልኤፍ እንደዛ ነው። ከ1967 ጀምሮ አንድ አይነት ቶን፣ አንድ አይነት ሙዚቃ። ቲፒኤልኤፍ ሙዚቃ ወይም ደግሞ ቶን ቀየረበት የተባለበትን አጋጣሚ ሳስታውስ ያገኘሁት አንድ ብቻ ነው። እሱም ከ4 ኪሎ ከወጡ በኋላ አውቶማቲካሊ የኢትዮጵያ ሕዝብ እንደከዳቸው ሲያቁ፣ የኢትዮጵያ ሕዝብ አይናችሁን ላፈር እንዳሏቸው ሲያቁ ዲጂታል ወያኔ ብለው የመጡበት ዘመን ብቻ ነው። ከዛ ውጪ የምታውቁት አለ? ዲጂታል ወያኔ ብለው ከዘመኑ ጋር ለመመሳሰል ጥረት አደረጉ። በሌላ አባባል ማህበራዊ ሚዲያውን ኮንትሮል በማድረግ ከዚህ ቀደም ስንዋጋ ምናምን ነበር። አሁን በውጊያ ምናምን ሳይሆን ውጊያው እንዳለ ሆኖ አሁን ደግሞ የዲጂታል ሚዲያውን በመያዝ ኢንፎርሜሽን ኢዝ ፓወር ያሉበት ነው። ትንሽ እንደው ከዛ ውጪ የምታውቁት አለ? ከዛ ውጪ አሁን ቲፒኤልኤፍ ቶኑን ቀየረ። ፕላን ቢያቸው ዋው
እስኪ አሁን የቲፒኤልኤፍን አመጣጥ ማያውቃላውን እዚህ ውስጥ አሁን ፖለቲካ ዛሬ የጀመራችሁ ሰዎች እንኳን ፖለቲካን ካለ ዛሬ ሰምታችሁ ማታውቁ ሰዎች እንደው ዝም ብላችሁ ስለ ፖለቲካ አልፎ የምትሰሙ ሰዎች ቲፒኤልኤፍ በተለየ መንገድ ሞከረ ሲባል ሰምታችሁ ታውቃላችሁ? እኔ ሰምቼ አላውቅም። አሁን የተነሱ ትግራዋዮች ጎበዞች ናቸው። አብዛኞቹ ሌትሊ በጣም ስማርቶች። አሁን ትላንትና አይታችኋቸው ከሆነ እነ ሳሚ ዛክሱማይት ከዚህ ቀደም የነበሩ ናቸው አሉ። በጣም ብዙ እየገባቸው ይመጡ አብዛኞቹ። ሌሎቹ ደግሞ አሁንም ቲፒኤልኤፍን እንደ መልአክ የሚያዩ አሉ። ለምን ላለፉት 30 ምናምን ዓመታት ቲፒኤልኤፍ የተሳለባቸው መንገድ አለ። አብዛኞቹ ወጣቶች ትክክል ናቸው። እኔ ከልጅነቴ ጀምሮ አንድ ነገር ካሰማኝ፣ አንድ ሬዲዮ ካሰማኝ፣ ለምሳሌ ኢትዮጵያ ሬዲዮ ብቻ ካሰማኝ ከኢትዮጵያ ሬዲዮ ውጪ ሌላ ኤፍኤሞች እንዳሉ አላውቅም። ከኢትዮጵያ ሬዲዮ ፕሮፓጋንዳ ውጪ ምንም ልሰማ አልችልም፣ አማራጭ መኖሩን እስካይ ድረስ። ፖይንቱ ምንድነው? ቲፒኤልኤፍ ምንም አላችሁት ምንም ወልቃይት ጋር ኃይላቸውን አስጠጉ አላስጠጉ ቲፒኤልኤፍ እና ብልጽግና በኔ ትንታኔ አብረው ሊኖሩ የሚችሉ ኃይሎች አይመስሉኝም። ሰማይና ምድር ያልፋሉ እንጂ ቲፒኤልኤፍ እና ብልጽግና የሚስማሙ ኃይሎች አይደሉም። ብልጽግና ስል ደግሞ የአብይ አህመድ ፕሪንሲፕል የአብይ አህመድ እኔ ዓላማዬ እኔ ወይም ደግሞ ጉዳይ ከአብይ ጋር አብይ አህመድ ደግሞ በደንብ ነው የሚያውቃቸው። እነሱ አብይን አያውቁትም። እነሱ ስለ አብይ ያላቸው ኢንፎርሜሽን ሐቁን እኮ ነግራቸው። እነሱ ስለ አብይ ያላቸው ኢንፎርሜሽን የቤቶች ልማት በነበረ ሰዓት ያቺ ያማሃ ሞተር በሚይዝበት ሰዓት ጨርቅ ሱሪ በስኒከር የሚያደርገውን አብይ፣ ሌዘር ጃኬት ከውስጥ ሹራብ አድርጎ ከረባት በዛ ላይ የሚያስረውን አብይ፣ ከዛ እንደምንም ብሎ ሳይንስና ቴክኖሎጂ የመጣውን አብይ፣ ከዛ የሚጸልየውን አብይ፣ ከዛ ኢንሳን የመሰረተውን ምስጉን አብይ፣ ያንን ነው የሚያውቁት። ምን እንደሚቀምር ግን አያውቁም። አብይ ከቤቶች ልማት ጀምሮ ከበሻሻ ጀምሮ ምን እየቀመረ የመጣ ሰው እንደሆነ ማንም አያውቅም። ለዛ ነው የምገረመው። አስበሃል? እኔ አንድ ሰው እግዚአብሔር ምስክሬ ነው ተወልደ ነፍስ እስካወቅ በተደጋጋሚ የምናገረው ንግግር ነው። ባለህበት ከተማ ይሄን ንግግር ከሰማህበት ጊዜ ጀምሮ ቴዲ ታዘበኝ። ዛሬ እኔ የቀበሌ ሊቀመንበር አይደለሁም። the next 5 years የቀበሌ ሊቀመንበር ሆናለሁ እንዳትረሳት በለኝና አንተ ይሄን ካሳካ የፈለከውን ሽልማት ሰጣለሁ። ኖታውን እጩ ሆነ ምናምን አይደለም። ከስክራች ጀምርና የቀበሌ ሊቀመንበር ሆናለሁ ብለህ ንገረኝና አንተ ያናሳካ ጀግናን የፈለከውን ሽልማት ሰጣለሁ ካልገደሉ ማለት አይደለም። ጠቅላይ ሚኒስትር ለመሆን የቀበሌ ሊቀመንበር እንኳን የምትሆነው ከብዙ ጥይት አመልጠ ነው። በመኪና ሊገጩ ሁሉ ይችላሉ። በጣም ስማርቶች ናችሁ፣ ጭንቅላት አላችሁ። አብይ በእናንተ እይታ ደደብ ነው ወይም ነው ምንም ማቅ ሰው ነው። እሺ እናንተ ስማርቶቹ ቅድም ባልኳችሁ የተለያዩ የመጫወቻ ካርታዎችን ሌጎን ገጣጥሙና ተውት። ጠቅላይ ሚኒስትር አትሁኑ። የሚኒስትሮች ምክር ቤት አባል ሁኑ። የሚኒስትሮች ምክር ቤት የሚደራጀው በጠቅላይ ሚኒስትሩ ሰብሳቢነት ነው። እስኪ እንደዛ ሁኑና አሳዩኝ። እስኪ የከተማ ከንቲባ ሁኑ። እስኪ የክልል ፕሬዝዳንት ሁኑ። ተውት የክልል ፕሬዝዳንት፣ የዞን ሁኑ። ተው የዞን የወረዳውን አስታውሳለሁ። ባህር ዳር ላይ ዶክተር ማናቸው የሚባሉ ሰው ከአሜሪካ የሄዱ ናቸው። ስማቸው ጠፋብኝ። ምሁር ናቸው በጣም
ስነግራችሁ ታሪካቸውን ስማቸውን ትጽፉልኛላችሁ። በጣም የቆየ ታሪክ ነው። ከአሜሪካ ነው የሄዱት። የባህር ዳር ከተማ ከንቲባ ሆኑ። ማን ነው ስማቸው? 1 ዓመት መቀመጥ አልቻሉም። 1 ዓመት መቀመጥ አልቻሉም። ቢሮክራሲውን፣ ትግሉን ማን ናቸው ስማቸው? ጴንጤ ናቸው ተብለው ዘመቻ የተከፈተባቸው አስታውሳቸው። ዶክተር መሐሪያ ዶክተር መሐሪያ አስታውሳችሁ? ይህን ሰውዬ በጣም ህዝብ ይወዳቸዋል፣ ግን ትግሉን አልቻሉትም። እና እጅ ሰጡ። ኢማጂን በከተማ ከንቲባነት ትግሉ በዚህ ደረጃ ከሆነብን ኢማጂን ጠቅላይ ሚኒስተር ስትሆን፣ የክልል ፕሬዝዳንት ስትሆን፣ እስኪ አርጉ። አሁን ቁጭ ብለን እንተነትናለን ምናምን። እስኪ እናንተ ስማርቶች የተለያየ ቀመር ቀምሩና ጭንቅላታችሁን ተጠቅማችሁ 4 ኪሎ ግባ። 4 ኪሎ ቢቀርብ የሚኒስትሮች ምክር ቤት አባሉን ከንቲባውን የዛን ጊዜ በቃ አንተ በቃ ጎበዝ ነህ ማለት ነው። የዛን ጊዜ ይገባሃል። ሶ ፖይንቴው ምንድነው ለማለት የፈለኩት ነገር ይሄ ሰውዬ ቲፒኤልኤፎችን በኔ ትንታኔ ጠንቅቆ ያውቃቸዋል። በደንብ ነው ጠንቅቆ ያውቃቸው። ቲፒኤልኤፎች ከ1967 ጀምሮ እነሱን ከብረት የጠነከረ ብረት አድርጓቸው ያቆያቸው የፈጠሩት ትርክት ነበር። ይሄ የፈጠሩት ትርክት ደግሞ ምንድነው? እኛና እነሱ የሚለው ትርክት ነው። ደርግን ለመጣል በተደረገው ትግል ደርግ ጃንዌን 1967 ላይ ከስልጣን አወረዳቸው። ቲፒኤልኤፍ የካቲት 11 1967 ላይ ተመሰረተ። በዛው አመት ማለት ነው። በነገራችን ላይ ቲፒኤልኤፍ ጃንዌ 1967 ነው ከስልጣን የወረዱት። የሶስተኛ ክፍለ ጦር ሰዎች የደርግ ሰዎች 1967 ነው የመጡት። በሰዓቱ እነዚህ ወታደሮች ናቸው። ስለ ፖለቲካ አቁም ለኢትዮጵያ ፕሬዝዳንትነት ማንን እንምረጥ እያሉ ግራ የተጋቡበት ዘመን ነበር። 100 አለቃ አለማየሁ ኃይሌ አለ፣ አጥናፉ አባታ አለ፣ መንግስቱ ኃይለማርያም አለ፣ ተፈሪ በንቲ አሉ። እና ደርግ ኮሚቴዎች ተሰብስበው ጃንሆይን ከጣሉ በኋላ ቢኮዝ ለህዝቡ ቃል የገቡት ነገር ነበር። ለህዝቡ ቃል የገቡት ምንድነው? ጃንሆይን ከስልጣን ካወረድን በኋላ እኛ ፖለቲካው ለፖለቲከኞች ለቀን ወደ ካምፓችን እንመለሳለን ነበር ያሏቸው ለህዝቡ። ህዝቡም ያንን እየጠበቀ ነበር። ወደ ካምፓቸው ይመለሳል ብለው ደርጎች ይመለሳሉ ብሎ እየጠበቀ እያለ ደርጎች ግራ ገባቸው። ቢኮዝ ፖለቲከኞች አይደሉም፣ የሚይዙትን የሚጨብጡትን ነገር አጡ። ማንን መሪ እናርግ እያሉ እንደውም ክቡር ዶክተር ሐዲስ ዓለማየሁን የኢትዮጵያ የመጀመሪያው ንጉሳዊ ስርዓት ከተወገደ በኋላ የመጀመሪያ የኢትዮጵያ ፕሬዝዳንት ለማድረግ ክቡር ዶክተር ሐዲስ ዓለማየሁ የፍቅር እስከ መቃብር ደራሲን እሳቸው ይምሩን ብለው ሁሉ ሄደው ነበር። በነገራችን ላይ ታውቃላችሁ ይሄን ታሪክ? ደርጎች ማለት ነው። እንዳጋጣሚ ክቡር ዶክተር ሐዲስ ዓለማየሁ ጋር ሲሄዱ አላገኟቸውም ምናምን ዘን ተፈሪ በንቲ ተመረጡ። ተፈሪ በንቲ ከዛ 100 አለቃ አለማየሁ ኃይሌ አለ፣ ከዛ መንግስቱ ኃይለማርያም አለ። ቀስ እያሉ ስልጣን ይጣማቸው ወደ ካምፓችን እንመለሳለን ያሉ ሰዎች ቆዩ። ፖይንቱ ምንድነው? 1967 ላይ ደርጎች ኢትዮጵያን እንዲያስተዳድሩ ለፖለቲከኞች ወይም ደግሞ ለምሁራን እንስጥና ወደ ካምፓችን እንግባ ብለው እያሰቡ በነበሩበት በዛው ጊዜ ነው ቲፒኤልኤፍ የተመሰረተው የትጥቅ ትግል ብሎ። እኔ ይገርመኛል አንዳንዴ።
ገና ደርጎች ማንን እንምረጥ ግራ ገብቷቸው ማለት ነው። ደንግጧል። ጃንሆይን የሚያህል ንጉስ አንስተ 10 አስቀምጠ ገና ዓለም አቀፉ ማህበረሰብ ጫናው አለ። የኢትዮጵያ ህዝብ ደግሞ ቀስ እያለ ንጉሳችን የት ናቸው ምናምን እያለ እየጠየቀ ነው። ደርጎች ቶሎ ብለው ፖለቲካውን ለፖለቲከኞች ሰጥተው ምህዳሩን አስተካክለው እነ ኢህአፓ መጥተዋል፣ እነ ይጫታሉ፣ እነ ወዝሊግ ምናምን አሉ፣ እነ መኢሶን ምናምን አሉ። ከውጭ የመጡ እነዚህ ፖለቲካ ፓርቲዎች ደግሞ ስልጣን ለመያዝ እንደምታውቁት ኢትዮጵያውያን ታውቃላችሁ፣ የሆነ ክፍተት ካገኙ በቃ መሪ ለመሆን የሆነ ነገር በግርግር ለመያዝ የሽግግር መንግስት ምናምን ያምታተዋል። በዚህ ሁሉ መምታታት መሃል ደርጎች ፖለቲካውን ለፖለቲከኞች ሰጥተው ነገር ግን ለማን ይስጡ? ኢትዮጵያን እንዲያስተዳድር ክቡር ዶክተር ሐዲስ ዓለማየሁን እያማተሩ እያወሩ እያለ ነው ቲፒኤልኤፎች የህልውና አደጋ አለብን ብለው ጫካ የገቡት። ያስኬዳል። ገና ደርጎች እኮ ገና እኮ ምንም እኮ የ4 ኪሎ መግቢያ ወይም ደግሞ የንጉሱ ቤተ መንግስት እኮ የትኛው ነው መግቢያ የትኛው ነው መውጫው እኮ አያውቁም እኮ። 3 ናቸው እኮ አጥናፉ አባተ አለ፣ አለማየሁ ኃይሌ ያለ፣ ተፈሪ በንቴ ያሉ፣ ጀነራል አምዶም አሉ። አማራ ገዢ መደብ በድሎናል ብለው ጫካ ገቡ። እንዴ ይህን ጥያቄ እንደውም አቦይ ስብሐት ባንዱ ተጠይቀው እንዴ ደርጎች 1967 ነው የመጡት፣ እናንተ 1967 የካቲት 11 ነው የተመሰረታችሁት፣ ምኑን አውቃችሁ ነው የትጥቅ ትግል የጀመራችሁት ሲባሉ ጥያቄዎቻችን በአግባቡ አልተመለሰም። እግዚአብሔር ያሳያችሁ። ተመልሷል፣ ግን በአግባቡ አልተመለሰም የምትችሏን አድጀክቲቭ ጨምረው ነው ወደ ጫካ የገቡት። ተመልሷል ሲሉ ኦኬ ከዛ በፊት የነበረው ትግል ላንድ ቱ ዘ ቲለር ወይም ደግሞ መሬት ላራሹ ነበረ። ደርግ መጣ። ኦኬ መሬት ከበርቴው ምናምን እንትን አለ፣ መሬቱን ለገበሬዎች አከፋፈለ። 3-4 ቤት ያላቸውን ሰዎች ለሌላቸው አከፋፈለ። ሶሻሊዝም የሚባል ኢኮኖሚክ ፖሊሲ ኢንስቶል አደረገ። ለመጀመሪያ ጊዜ የሃይማኖት እኔ እንደሰማሁት ከሆነ እንግዲህ የሃይማኖት ጉዳይ ኦፊሻሊ በካላንደር የተቀመጠበት ጊዜ ነበረ። ግን ኢማጂን አስቡት፣ አሁን ተፈሪ መኮንንን የሚያህል አንተ ንጉስ ከስልጣን አውርደ ገና ግራ በገባ ሰዓት ላይ በጎን ደግሞ ታጣቂ ኃይል ሲነሳበት ሶ ፖይንቱ ምንድነው? ከቲፒኤልኤፎች ጀርባ የሆነ ኃይል እንዳለ ተገምታላችሁ ማለት ነው። አሁን ከነገርኳችሁ እንኳን በመነሳት ይሄ ኃይል ማን ነው? ሻዕቢያ ነው። ቢኮዝ ሻዕቢያዎች ጋር ደግሞ ስትሄዱ ቆይ ከሻዕቢያዎች ጀርባ ደግሞ ሌላ ሰው ሊኖር እንደሚችል ደግሞ ተገምታላችሁ። ሻዕቢያዎች ለምንድን ነው ቲፒኤልኤፎችን ሌሎች ታጣቂ ኃይሎችን ይዘው ወደ ጫካ መግባትን ቢኮዝ ሻዕቢያዎች ወይም ደግሞ ኤርትራውያን መገንጠል ይፈልጉ ነበር። ቢኮዝ በጃንሆይ ጊዜ ኮንፌዴሬሽኑ ፈርሶባቸዋል። 1957 አካባቢ ጃንሆይ ዲዞልቭ አድርጓል ኮንፌዴሬሽኑን። ስለዚህ ከዚያ ቅሬታ አለ። በነ ዋለልኝ መኮንን አካባቢ ያጽፉ ነበረ፣ በነ ማርታ መብራቱ፣ በነ ማን ነው ብርሃነ መስቀል ትግሎች ነበሩ በቃስ ዩኒቨርሲቲ ውስጥ። ሶ ኤርትራውያን የመጨቆን ስሜት ይሰማቸው ነበር በጃንሆይ። ሶ ጃንሆይ ከወረዱ በኋላ ስቲል ኤርትራውያን ዘንድ ስቲል የመገንጠል ጥያቄ ስላለ፣ ቁጣ ስላለ፣ ንዴት ስላለ እንጥላሁን ግዛው እነሱ ኦኬ አሁን አላማችንን ለማሳካት ምቹ ጊዜ ነው፣ ጃንሆይ ወርደውልናል፣ ሶ ባክ ቱ ኖርማል ሊሉ ይችላሉ። ወይ ማለታቸውም ተገቢ ሊሆን ይችላል፣ ላይሆን ይችላል። እሱ ማውራት ትችላላችሁ። ከሻዕቢያዎች ጀርባ ደግሞ ሊኖር ይችላል ብላችሁ የምትገምቱት ኃይል ማን ነው ካላችሁ ግብጾች ናቸው። ግብጾች ኢትዮጵያ የምትባል ሀገር እንድትበታተን ይፈልጋሉ። ለምሳሌ በሌላ አባባል if I were like the national security advisor of አልሲሲ የአልሲሲ ናሽናል ሴኩሪቲ አድቫይዘር በሆን ኢትዮጵያ የምትባል ሀገር እንዴት መበታተን እንዳለባት ነው ጧት ማታ ከሰዓት መመክረው። የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር በሆን የኢትዮጵያ ፖለቲከኞች እንዴት ቋንቋቸውን መደበላለቅ እንዳለብን ነው እንደ አንድ ኤርትራዊ ማሰላው ቁጭ ብዬ እዚህ ፖለቲካ ማጠጣ። ቢኮዝ የህልውና ጉዳይ ነው። እንደ አንድ ኢትዮጵያዊ ደግሞ ቀጠናውን እንዴት ኮንትሮል ማድረግ እንዳለብኝ ነው ማስበው። የአብይ አህመድ አሁን የናሽናል ሴኩሪቲ አድቫይዘር በሆን እንዴት ኢሳያስ አፈወርቂን ማሽመድመድ እንዳለብን፣ እንዴት የባህር በር ባለቤት መሆን እንዳለብን፣ እንዴት ቀጠናው ላይ ዶሚናንት መሆን እንዳለብን ነው ማስበው። ሁሉም እንደዛ ነው። አንድ ካሜሩናዊ ቢሆን የካሜሩንን ናሽናል ኢንተረስት ነው ማስጠበቀው።
ሰው ለምን ይሄን አደረጉ ልትላቸው አይገባም። ግብፃውያንም ቢሆኑ እና ቲፒኤልኤፎች 1967 የተመሰረቱ ሰዎች ከደርግ ተዋግተዋል። ከደርግ ተዋጉ በኋላ ድጋሚ ከሻዕቢያ ጋር ተዋግተዋል። እነሱ ሲመሰረቱ ያልተወለደው አብይ አህመድ እነሱ 1967 የተመሰረቱት አብይ አህመድ የዛን ጊዜ አልተጸነሰም። የአብይ አህመድ እናትና አባት እንኳን አይተዋወቁም። የዛን ጊዜ የፍቅር ግንኙነት አልጀመሩም። ኢማጂን ይሄ ልጅ ገና አልተወለደም። ቲፒኤልኤፍ ሲመሰረት ድጋሚ ከዚህ ልጅ ጋር ተዋግተዋል። ከደርግ ተዋግተ፣ ከቲፒኤልኤፍ ተዋግተ፣ ዚያድ ባሬን ደግፈ እንደገና ከደርግ ጋር ተዋግተ፣ ከአብይ ጋር ተዋግተ፣ ከሻዕቢያ ጋር ተዋግተ ቲፒኤልኤፎችን ነው ብላችሁ ቲፒኤልኤፍ ፕላን ቢ የሚባል ነገር የላቸውም። አሁን ፈትለወርቅን ሄደ አሁን አንድ ኢንተርቪው ላድርገሽ ብትላት ምን እንደምትል ታውቃለህ? የህልውና አደጋ አለብን፣ ወራሪ ኃይሎች በዚህ መተውብናል፣ እነዚህ ወራሪ ኃይሎችን ልክ ማስገባት አለብን፣ ግዛቶቻችንን ማስመለስ አለብን፣ በክንዳችን በላባችን ተራራን ቧጠን ሸለቆን ቋጥረን ያስከበርነውን ማንነታችንን ነፃነታችንን ወራሪ ኃይል መተውብናል፣ ሊውጠን ነው፣ ተዘጋጅቶብናል፣ በመጥፋትና በመኖር መካከል ነው ያለነው ብላ ነው የምትነግረው። ከዚህ ውጭ እስቲ ግድ የለም እስኪ የመዋጋትን ነገር ለጊዜው እናቁመውና መንገዳችንን ደግሞ እንቀይር የሚል ነገር ፕላን ቢ የላችሁም። ፕላን ቢ ሲ ሲኖር ነው እንደዛ የምታስበው። አሁን ባለው ነባራዊ ሁኔታ ዜናው እንደዚህ ይላል። ወደ አሁኑ ስመጣ የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት ተንቀሳቅሰዋል። ታጣቂ ቡድኑ ወደ ወልቃይት ግባ የሚልም ትዕዛዝ ተሰጥቶታል። ምንጮች የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸውን ጠቁመዋል። ይሄ ብዙዎቻችሁ ዛሬ የሰማችሁት ነው። የህወሓት ኃይሎች በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ነው የተንቀሳቀሱት። ከዚህ በተጨማሪም ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፉ የአርሚ 35 ወታደሮች ሽሬ ከተማ እንዲቆዩ መደረጉንም ምንጮች ተናግረዋል። ዘኢኮኖሚስት ዛሬ ባወጣው ትንታኔ ደግሞ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና የጦር መሳሪያ ማስጠጋቱን ምንጮች ተናግረዋል። ከሰሞኑ የህወሓት ኃይሎች የተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን የፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው ተነግሯል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል። የኢኮኖሚስት ላይ የተጻፈውን አንብቡ። የሀገር መከላከያ ሰራዊት ኦፊሻል ፔጃቸው ላይ ሶሻል ሚዲያ ላይ እዛ አካባቢ የሚኖሩ ሰዎች የሚናገሩትን ስሙ። ቲፒኤልኤፎች ከመዋጋት ውጪ እስኪ ፕላን ቢያቸውን የምታስታውሱ የምታውቋላችሁ እስኪ አለ ያያችሁት የቲፒኤልኤፍ ለየት ያለ አካሄድ ፕላን ቢ የምትሉት አለ? እስኪ ጻፉልኝ። ይሄን ሞክረዋል የምትለኝ ይሄን ሞክረዋል። ፕሪቶሪያ ይለኛል። ፕሪቶሪያ ስምምነት የተፈራረሙበት እኮ ነው። ፕሪቶሪያ የትግል ስልት አይደለም። ኢቭን ትውልዱ አያውቅም። አሁን እኛ አናውቅም። በቃ ቲፒኤልኤፍ ሲባል ጦርነት ነው። ቲፒኤልኤፍ ሲባል ከዚህ ውጪ ካለ ንገሩኝ። ቆይ እኔ ለእናንተ እኮ እድሉን እየሰጠኋችሁ ነው። ከዚህ ውጪ እንደዚህ ያለ ወደ 4 ኪሎ ለመውሰድ የሚያስችላቸውን መንገድ ፕላን ቢ ይሄን ተጠቅመዋል። ቅድም ለነሱ ፌርነስ ብዬ ነግሬያቸዋለሁ። ዲጂታል ወያኔ ብለው ፕሮፓጋንዳውን ለመያዝ ሶሻል ሚዲያ ለመቆጣጠር ሙከራ አድርገዋል። ከዛ ውጪ ግን መሬት ላይ ግራውንድ ላይ ቲፒኤልኤፎች ከመዋጋት ይሄ መሳሪያ ከማሽከርከር
ተራራ ንፋስን የጨበጠን ምናምን እያሉ በቃ እኛና እነሱ ከሚለው ትርክት በዘለለ ቀይሯል። ሌላ የምታውቁት መንገድ አለ? በሲቪል ዲስኦቢዲየንስ ወይም ደግሞ በህዝባዊ እምቢተኝነት ምናምን ሲሞክሩ ሰምታችኋል? እምዬ ሀገሬ የሞተልሽ ቀርቶ የገደለሽ በላ፣ የሞት ነው ላንቺ ነበረ፣ አንተ ህዝብ ወይ አትነሳም ወይ አትነሳም ወይ፣ እቺ ሀገር ልጠፋ አይደለም ወይ ምናምን ብለው እንኳን ሲናገሩ ሰምታችኋል? ህዝብ ለማነሳሳት ምናምን አይዞ እየመጣንልህ ነው፣ ኑሮ ከብዷል፣ ቸግሮሃል፣ አይዞ እየመጣንልህ ነው፣ አትነሳም ወይ አትነሳም ወይ፣ ይሄ ባንዲራ አንተ አይደለም ወይ ምናምን ሲሉ ሰምታችኋል? ነው ወይስ ወራሪው የአማራ ኃይል በዚህ በኩል የወረረብንን መሬት እናስመልሳለን በክንዳችን፣ ወራሪው የሻዕቢያ መንግስት በዚህ በኩል በኢሮብ ማህበረሰብ በኩል ወስዶብናል፣ ወራሪውና ጨለምተኛው የአብይ አህመድ መንግስት እንዲያርጉናል፣ የህልውና አደጋ አለብን፣ ለህልውና ለማይቀረው የህልውና አደጋ ወይም ደግሞ ዘመቻ ተዘጋጅ ምናምን እንደዚህ አይነት ነገሮች ነው የምትሰሙት። ይሄን ካልኩኝ በኋላ አንድ ማይገባኝ ነገር ደግሞ አለ። አሁን እዛ አካባቢ ያለው ውጥንቅጥ እንኳን ለመደበኛ ፖለቲከኛ ላልሆናችሁ ሰዎች በዓለም ፖለቲካ ራሱ ጥርሳቸው ለነቀሉ ሰዎች የማይገባ አንድ ጉዳይ አለ። እሱ ምን መሰላችሁ? ጽንዶ የሚል ማለት ነው። አሁን ይሄን ነግራችሁና እንሰነባበታለን። እኮ ያስቀኛል። ጽንዶ ማለት ጥምረት ማለት ነው። ኦኬ የጋራ የህልውና አደጋ አለብን በሚለው የጋራ ህልውና አደጋ አለብን የሚሉ ኃይሎች ጥምረት የፈጠሩበት ነው ተብሎ የሚታሰበው ወይም ደግሞ ገና አልፈጠሩም። ኦኬ ሊፈጥሩ እያሰቡ ነው። እሺ አንድ ጥያቄ ልጠይቃችሁ። ሶስቱም አንዳቸው ለአንዳቸው ኤግዚስቴንሻል ትሬት ናቸው ወይም ደግሞ ለህልውናቸው አንዳቸው ለአንዳቸው አደጋ ናቸው። ኤ ለቢ፣ ቢ ለሲ፣ ሲ ለቢ ለህልውናው አደጋ የሆነ አካል ጥምረት ሊፈጥር ይችላል? ሶስቱም አንዳቸው ለአንዳቸው አደጋ ናቸው። ምን አገባ የሚባል ነገር የለም። መንጋጋ ተመቶ ታስረዳለህ። ምን አገባ? ካልጋ እየወረድክ አንተ እየቀመቀምክ ዝም ብለህ በምርቃና ተጽንዶ ምናምን የምትለው ነገር ህዝብ ነው እኮ የምታስጨርሰው። ፖለቲከኛ ነኝ ብለሃል። እንዴት አባትህ ጥምረት እንደፈጠርክ ለህዝቡ ማስረዳት አለብህ። አምታታው በከተማ አምታተ ምናምን የለም፣ ማስረዳት አለብህ። ማይክ ይሰጣል፣ ማስረዳት አለብህ። ምን አገባ የሚለው እኮ ስላልገባው እኮ ነው። ፖለቲከኛ ነኝ ብለሃል፣ ማስረዳት አለብህ፣ ግዴታ ነው። ማስረዳት ካልቻልክ ማይክ ትለቃለህ። ግዴታ መንጋጋ እየተመታ ማለት ይሄ ምን አገባ ምናምን ማገባኝ እኔ በሚስትህ ጉዳይ ነው። ጧት አማራን ጨፈጨፉ ትላለህ፣ ከሰዓት ትግራይን ጨፈጨፉ ትላለህ፣ ከዛ ደግሞ እንትን ጨፈጨፉ ትላለህ፣ ምሳ ሰዓት ላይ ደግሞ ራስ ሰዓት ላይ ደግሞ እንደገና ደግሞ አላህን ፈጠርን ትለኛለህ። እንደገና ደግሞ ሲነጋ ጨፈጨፉን ትለኛለህ፣ ሊወሩ መጡ ትላለህ። ከእንደገና ደግሞ ምሳ ሰዓት ላይ ደግሞ ጥምረት ፈጠርን ትለኛለህ። ማስረዳት አለብህ ማይ ፍሬንድ። በቁም ነገር ማስረዳት አለብህ። ካስረዳ ገብቶሃል ማለት ነው። ቁም ነገር የምታደርገውን ትግል ካስረዳ ገብቶሃል ማለት ነው። ካላስረዳ አልገባህም ማለት ነው አይደል? እንደ አንድ ፖለቲከኛ እኮ እንደውም ሲጠየቅ ደስ ብሎኝ እኔ ላስረዳህ ማለት አለበት። ጦርነት ማለት አሁን ጦርነት ዴፊኒሽኑ ጦርነት ማለት when you disagree on your basic principle ላይ በቤዚክ ፕሪንሲፕል ወይም በፋውንዳሜንታል ፕሪንሲፕል ላይ ዲስአግሪ ስታደርግ ትደባደባለህ ማለት ነው። በሌላ አባባል አሁን የአማራ ፖለቲከኞች የኛ ፋውንዳሜንታል ፕሪንሲፕላችን የሚሉትና የትግራይ ፖለቲከኞች ይሄ የኛ ፋውንዳሜንታል ፕሪንሲፕላችን ነው የሚሉት
ይጋጫል ብቻ አይደለም ይዋጋል። እና እንደዚህ ከሆነ ሻዕቢያዎች የኛ ፋውንዳሜንታል ፕሪንሲፕላችን የሚሉት ከቲፒኤልኤፍ ጋር ይጋጫል። ትላንት እንኳን ባደረግነው ውይይት የሻዕቢያ ደጋፊዎች ገብተው ምንድን ነው ያሉት ለቲፒኤልኤፍ ደጋፊዎች? እኛ በሰሜኑ ጦርነት እየገባ ነው ቲፒኤልኤፎች ሚሳኤል ተኩሰውብን ነው፣ ስለዚህ ጋብዘውን ነው። ታሪካዊ ቁርሾም አለብን። ቀን እንጠብቅ ነበር። በዓለም አደባባይ ላይ ማዕቀቦች ያስጣሉብን ይሄ ፓርቲ ነው። ዓለምን ከኛ አጌንስት እንዲሆን ያደረገብን ብዙ በደል ፈጽሞብናል። እቺን ቀን እንጠብቅ ነበር ምናምን ብሎ ሲያወሩ ሰምታችኋል። የቲፒኤልኤፍ ደጋፊዎች ደግሞ በበኩላቸው ሲናገሩ የሻዕቢያ ኃይሎች የኢሮብ ማህበረሰብን 80% ብዙ ወረዳዎችን፣ ቀበሌዎችን ተቆጣጥረዋል። ሴቶቻችንን ደፍረዋል፣ ዕቃ ዘርፈዋል፣ ማንኪያ ሰርቀዋል፣ ጭልፋ ሰርቀዋል፣ ኢቭን ጥርስ የተቦረሸበት የጥርስ ቦርሽ ሁሉ ወስደዋል እያሉ ነው የሚያሟቹ። እነሱ ጄኖሳይድ ፈጽመውብናል። በአማራ በኩል ደግሞ ስትመጣ ቲፒኤልኤፎች የ80 ዓመት ሞሎክሴ ደፍረዋል አላላችሁ? በዜና አልሰማንም? የ80 የ90 ዓመት የ90 ዓመት አሮጊት ምድራዊን ህይወት ትተው ሰማያዊውን ዓለም የሚያልሙ የሞሎኮሱ ሞሎክሴ ደፍረዋል፣ አውድመዋል። ገዱ አንዳርጋቸው እንደተናገሩት ጄኖሳይድ ፈጽመውብናል ትላላችሁ። ለፍርድ እናቀርባቸዋለን ትላላችሁ። ቲፒኤልኤፎች ደግሞ እናንተ ወራሪዎች ናችሁ፣ የሰሜኑን ጦርነት እንደ መልካም አጋጣሚ ተጠቅማችሁ ምዕራብ ትግራይን ወራችሁ ይዛችኋል። በሁለት ምክንያት ወደ እናንተ እንመጣለን። የፌደራል መንግስቱ በሰላማዊ መንገድ የሚመልስልን ከሆነ በሰላማዊ መንገድ እነዚህ ወራሪ ኃይሎችን አባሮ ይስጠን፣ በሰላማዊ መንገድ ማይሰጠን ከሆነ ደግሞ እኛ ቂጣችሁን ገርፈን እንቀበላችኋለን እያሉ ነው። የኔ ጥያቄ እንዲህ ያለ ያገጠጠ ያፈጠጠ እርስ በርሱ የሚቃረን ልዩነት ካላችሁ ጥምረቱ አይደለም እንዴት ራሱ አሰባችሁት? ሊሆን የሚችል ነገር ነው። ይርታቸው እንዴት ነው? ዕውቁ ፖለቲከኛ ይርታቸው ትላንት በነበረው በፍጹም እንዲህ ያለ ጥምረት ሊኖር እንደማይችል አስረግጦ ተናግሯል። ብዙዎቹ የፋኖ ደጋፊዎች በፍጹም፣ ብዙዎቹ የአማራ ልጆች በፍጹም ብለዋል። ስጠረጥር ቅድም ስጀምርላችሁ ስናገር ሰምታችሁኝ ከሆነ ቲፒኤልኤፍ ከ4 ኪሎ ከተገፉ በኋላ ዲጂታል ወያኔ ብለው ጀምሯል። ሰው ዲጂታል ወያኔ ማለት ሶሻል ሚዲያን ኮንትሮል ማድረግ ነው። ምን ማለት ነው? በሶሻል ሚዲያ በሚነገሩ ፕሮፓጋንዳዎች የቲፒኤልኤፍን አጀንዳ ማስፈጸም ነው። ምን ማለት ነው? የቲፒኤልኤፍ ደጋፊ ሆነው የቲፒኤልኤፍን አጀንዳ የሚያስፈጽሙ ሆነው ነገር ግን በአማራ መለያ እንዲጫወቱ የተሰገሰጉ ብዙ ሰዎች አሉ ማለት ነው። ከዚህ ሆነው አማራ ነው የሚመስሉት፣ የሚሰሩት ደግሞ ለቲፒኤልኤፍ ነው ማለት ነው። ምን ለማለት ፈልጌ ነው? አንዳንድ ጊዜ የሁለት ቲፒኤልኤፎች ወግ ይሆናል ማለት ነው። ምን ለማለት ፈልጌ ነው? ቲፒኤልኤፎች ከዛ ወገን ምዕራብ ትግራይን እናስመልሳለን ይላሉ፣ ከዚህ ወገን ደግሞ አታስመልሱም የሚሉ ሆን ብለው እንዳይጠረጠሩ ሆን ብለው እናጠፋቸዋለን ምናምን የሚሉ የሚመልሱላቸው የራሳቸው ሰዎች ይኖራሉ። መሀል ላይ ትክክለኛው አማራ ኮንፊውዝድ ሆኗል፣ ግራ ገብቷል። በዚህ በለው ይላል፣ በዚህ በለው ለዛኛው ጊፍት ይሰጣል። ሁለቱም ቲፒኤልኤፎች ናቸው። ትክክለኛ አማራ ልጅ ፈዞ ቁጭ ብሎ ያቸዋል። በለው ልክ ነህ አፌ ቁርጥ ይበል ምናምን ይለዋል፣ ያምታቱታል ምናምን። ሁለቱም መለያ ቀይረው ነው እንጂ ቲፒኤልኤፎች ናቸው። እንደዚህ አይነት ነገር አልገጠማችሁ? ወንድ ነህ ጀግና ነህ በለው አስገባለት ምናምን ይላል። ኖ አንዳንድ ጊዜ ይሄ ፖለቲካ በጣም አስቸጋሪ ነው። ለዛ ነው የራስ የሆነ ስትሮንግ የሆነ ፕሪንሲፕል የሚያስፈልገው። አንተ የሚኮረኩረ ወይ የሚያስደስትን አረፍተ ነገር ገጣጥሞ ላወራ ሁሉ የምትሸልም ከሆነ የምታጨበጭብ ምናምን ከሆነ ትበላለህ ማለት ነው። ጥያቄው ምንድነው? የቲፒኤልኤፍ ሰዎች ወደ ወልቃይት ጠገዴ እየተንቀሳቀሱ ነው። ነገ ከነገ ወዲያ ምን ሊኖር ይችላል የምናየው ይሆናል።
አሁን ባለው የሰበር ዜና ወይም ደግሞ ውስጥ አዋቂዎች ባደረሱት ወይም እዛ አካባቢ ያሉ ሰዎች በተናገሩት መሰረት የቲፒኤልኤፍ ኃይሎች ወደ ምዕራብ ትግራይ ያሉ ወደሚጠሩት አካባቢ እየተንቀሳቀሱ ነው። ምዕራብ ትግራይ ይቆጣጠሩ ይሆን? እንዳሉትም እዛ አካባቢ ያሉ ኃይሎችን ገርፈው ያስለቅቁ ይሆን? ምዕራብ ትግራይ ላይ ያሉ በእሸተ ደምለውና በኮሎኔል ደመቀ ዘውዱ የሚመራው ኃይል ገርፎ ያባራቸው ይሆን? ይሄን እኔ እናንተ ካላችሁበት ነባራዊ ሁኔታ መናገር ፈልጌ ነው እንጂ እንዲህ ያለ አንድ ሀገር ውስጥ ተቀምጠን ተገርፈ የሚባለው ነገር አይመቸኝም፣ ደስ አይለኝም። ግን ያው እንዳለመታደል ሆኖ የምናራምደው የደንቆሮ ፖለቲካ ስለሆነ በሚገባችሁ የደንቆሮ ፖለቲካ ቋንቋ ልጠቀም ብዬ ነው እንጂ እኔ እንደዚህ አይነት ነገር አልወድም። ግን ምን ማድረግ አልችልም። ካላችሁበት ነባራዊ ሁኔታ ወይም ደግሞ ያላችሁበትን ነባራዊ ሁኔታ ሊገልጽ የሚችል አማርኛ ነው ልጠቀም የምችለው። በተረፈ ነገ ከነገ ወዲያ ማታም እገባለሁ። ኦኬ ወልቃይት በል ትሄድ እያሉኝ ነው። ኦኬ በዚህ በኩል ያሉ የአማራ ልጆች አካባቢውን ወልቃይት እያሉ ነው፣ ጸገዴ እያሉ ነው የሚጠሩት። በዛ በኩል ያሉ ደግሞ ትግራዋይ ወይም ደግሞ የቲፒኤልኤፍ ደጋፊዎች ምዕራብ ትግራይ እያሉ ነው የሚጠሩት። እሺ ሌላ የምታነሱልኝ ጥያቄ ካለ እሱን መልስና እወጣለሁ። እውነት የህወሓት ኦኬ ምንድነው ትራምፕ እባካችሁ የምትችሉ አንድ ኢትዮጵያ አንድ ህዝብ ኦኬ ደስ ይላል። እሺ ሌላ የምታነሱልኝ ጥያቄ አለ ለኔ የምታነሱልኝ? አንድ ሙዚቃ ጋብዛችሁና ወጣለሁ። አቤቱ ከደንቆሮ ፖለቲካ አንተ ጠብቀን፣ አቤቱ ልጆች የሚያድጉበትን ስርዓት ፍጠርልን። እሺ አውድማው ጎተራሽ ጦርነት እንዴት ማስቆም ይቻላል? የመጀመሪያው ነገር ጦርነት የምታስቆመው ብሔርን ፖለቲካ ማድረግ ስታቆም ነው። ብሔርን የምጠራው በነገራችን ላይ እኔ መሆን አለበት ብዬ ማስበው የብሔርን ስም መጥራት ካለብህ መጥራት የምጠራው ለብሔር ብሔረሰቦች ቀን ብቻ ነው መሆን ያለበት፣ ወይም ለሌላ ጉዳዮች። ፖለቲካ ውስጥ ብሔርን መጥራት ወንጀል እንደሆነ ሊጻፍ ይገባል። በተለይ ኢትዮጵያ እንደ ኢትዮጵያ ባለ ሀገር በእኛ ሀገር በኢትዮጵያ ፖለቲካ ውስጥ ብሔርን መጥራት ወንጀል ተደርጎ ሊጻፍ ይገባል። ትውልድ መቀጠል አለበት፣ ህዝብ መኖር አለበት፣ ሀገር ሰላም መሆን መቻል አለባት። ላለፉት 30 ዓመታት ምናምን ሞከር ነው ዜጎቻችን ናቸው የሞቱት። ያመጣው ነገር የለም፣ ትርፍ የለም። ብሔርን ጠርተህ አካፋ አልሰራህም፣ ዶማ አልሰራህም፣ ማንኪያ አልሰራህም። ፖለቲካ ሀሳብ ነው መሆን ያለበት። ወደ ሀሳብ ፖለቲካ ስንመጣ ጦርነት ይቆማል። የሀሳብ ፖለቲካ ማለት 4 ኪሎ ምገባው ለምንድን ነው? 4 ኪሎ ምገባው የስራ አጥ ቁጥር ለመቀነስ፣ የውጭ ጉዳይ ፖሊሲ ለማሻሻል፣ ኢኮኖሚክ ፖሊሲ ለመለወጥ፣ ሲስተም ኦፍ ገቨርንመንት ለመቀየር፣ አሁን ያለውን ነገር የዜጎችን ሰላምና ደህንነት በተሻለ ሁኔታ ለማስጠበቅ መሆን አለበት። ሀሳብ መሆን አለበት። እንደዛ ከሆነ ጦርነት ይቆማል ባይ ነኝ። እሺ እኔ ሀገር በማስተዳድር ሰዓት በፖለቲካ ውይይት ላይ ብሔርን የጠራ ሰዓት አንገትህ ይቀላል። ሰምተኛል አይደል? አንገትህ ይቀላል።
በጣም ጨካኝ ነኝ እኔ። እያየ ገባበት ብሔሬ ኦሮሞ ነው፣ ዜግነት የኢትዮጵያ ነው ማለት ይቻላል። ብሔሬ አማራ ነው ምናምን ማለት ይችላል። ግን ፖለቲካዊ ክርክር ላይ አማራ እንዲሆኑ፣ ኦሮሞ እንዲሆኑ፣ ስልጤው እንዲሆኑ፣ ጉራጌው እንዲሆኑ፣ ትግሬ እንዲሆኑ ምናምን የሚባል ነገር የለም። መከራ እያየን ያለ ነው እንደ ህዝብ ነው። ያ በብሔር የተዋቀረ ክልል አይኖርም። ከጥግ እስከ ጥግ ሰርተህ ትበላለህ። ሀገርህ ናት። መቀሌ ላይ ቢዝነስ አሪፍ ነው ካሉ ከሞያ ላይ ሄደህ መቀሌ ላይ ትሰራለህ። መቀሌ ትኖራለህ፣ ምርጫ ትወዳደራለህ። ህዝብ ከመረጠ የመቀሌ ከተማ ከንቲባ ትሆናለህ፣ አስተዳዳሪ ትሆናለህ። ወላይታ ሆንክ፣ ሲዳማ ሆንክ፣ ዶርዜ ሆንክ፣ ኦሮሞ ሆንክ፣ አማራ ክልል ትሄዳለህ፣ የባህር ዳር ከተማ ከንቲባ ትሆናለህ። አስሎንጋስ ምርጫ ህዝብ ከመረጠ አንተም ትመጣለህ፣ የአዳማ ከተማ ከንቲባ ትሆናለህ። እንኳን አንተ አይደለም ቻይናው ራሱ 5 ዓመት ከኖረ ለአዲስ አበባ ከተማ ከንቲባ ምርጫነት መወዳደር ይችላል። ዋይ ኖት? በነገራችን ላይ እኔ በምኖርበት ከተማ የከተማዋ ከንቲባ ቻይናዊ ናት። አንድ ህንዳዊ በአዲስ አበባ ህዝብ ከተመረጠና አዲስ አበባ ውስጥ 5 ዓመት 6 ዓመት መኖሩ ከተረጋገጠ ለከተማ ከንቲባነት ምርጫ ተወዳድሮ ህዝብ ከመረጠው የከተማ ከንቲባ መሆን ይችላል። እንኳን አይደለም ኢትዮጵያዊ። እሺ ሌላ የመጨረሻ ጥያቄ አለ? ያ ቋንቋ መልመድ አለበት። 3 ወይ 4 የሥራ ቋንቋዎች ተግባራዊ ይሆናሉ አብዛኛው ህዝብ የሚናገራቸው። ምክንያቱም ቋንቋ የምትማረው ህዝቡን የምትናገረው ንግግር እንዲገባው እንደ አንድ እንትን ስለሆነ ቋንቋ ግዴታም ባይሆን እንደ እንትን ታስቀምጥለታለህ። ዘን ከቻለ ይወዳደራል፣ ህዝቡ ይመርጠዋል።